ሰላም ተማሪዎች እንዴት ናችሁ? በዛሬው ቪዲዮ ይዤላችሁ የመጣሁት ትምህርት ግሬድ 9 ማትስ ዩኒት 7 ኮንግረንሲ ኤንድ ሲሚላሪቲ ይሆናል ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። እንዲሁም ደግሞ ይህ ቪዲዮ ለብዙዎች ሼር እንዳደረግልን ላይክ እያደረጋችሁ ጀምሩ። አሁን ቀጥታ ወደ ትምህርቱ እናልፋለን። እሺ ኮንግረንት ፖሊጎን፣ ኮንግረንት ትሪያንግል። ኮንግረንት ትሪያንግል ማለት ምንድነው? When two triangles have exactly the same three sides and the same three angles, they are called congruent triangle. So congruent triangle የምንለው ምንድነው? congruent triangle ስንል ሶስቱም ሳይዱ እኩል ከሆነና ሶስቱም አንግሎቹ እኩል ከሆኑ congruent triangle እንለዋለን ማለት ነው። ለምሳሌ እዚህ ጋር ተመልከቱት። እዚህ ጋር 4 አለ፣ እዚህም ጋር 4 አለ፣ እዚህ 5 5 7 7። ሌላው አንግሉም እኩል ነው የሚሆነው ምክንያቱም ሸፑ ተመሳሳይ ነው። ሸፑ ተመሳሳይ ሆነ ማለት አንግሉ እኩል ነው ማለት ነው። ይሄም ከዚህ ጋር እኩል ነው፣ ይሄኛውም ከዚህ ጋር እኩል ነው ማለት ነው። ስለዚህ ሶስቱም አንግሉና ሶስቱም ሳይዱ እኩል ከሆነ ኮንግረንት ትሪያንግል እንለዋለን ማለት ነው። እሺ እዚህ ጋር ሉክ ሌላኛው ኮንግረንሲ ኤስኤስ ኮንግረንሲ ኮንግረንስ መሆኑን የምናረጋግጥባቸው ቴረሞች አሉ። የመጀመሪያው ኤስኤስ ኮንግረንሲ ነው። ኤስኤስ ኮንግረንሲ ማለት ሶስቱም ሳይዱ እኩል ሲሆን ማለት ነው። ሶስቱም ሳይዱ እኩል ሲሆን ማለት ለምሳሌ ይሄ ከዚህ ጋር እኩል ነው፣ ይሄ 2 ከዚህ ጋር እኩል ነው፣ ይሄኛው ደግሞ ከዚህ ጋር እኩል ነው ማለት ነው። ሶ በኤስኤስ ቴረም መሰረት ሁለቱ ትራያንግሎች ኮንግረንት ናቸው ማለት ነው። ሶ ኮንግረንሲም ስታወጡ እዚህ ጋር ኦርደሩን መጠንቀቅ ያስፈልጋል ማለት ነው። ትሪያንግል ኤቢሲ ካልኩኝ ኤቢሲ ስል ሉክ ከኤ ወደ ቢ ከዛ ወደ ሲ ነው። ያ ማለት ከ2 ወደ 3 ነው ያልኩት። ሶ እዚህም ጋር ስንመጣ ከ2 ወደ 3 መሄድ አለብን። ያ ማለት ዲኢኤፍ ይሆናል ማለት ነው። ዲኢኤፍ ስንል ከ2 ወደ 3 ነው ያለው። ስለዚህ ኦርደሩ ማተር ያደርጋል። ሌላኛው ሳይድ አንግል ሳይድ ኮንግረንሲ ነው። ሳይድ አንግል ሳይድ ኮንግረንሲ የምንለው ደግሞ ምንድነው? ሁለቱ ሳይዶችና በሁለቱ ሳይዶች የታቀፈው አንግል እኩል ከሆኑ ማለት ነው። ለምሳሌ እዚህ ጋር ይሄኛው ከዚህኛው ጋር እኩል ነው፣ ይሄኛው ከዚህ ጋር እኩል ነው ማለት ነው። ሌላ ይሄ መሐለኛው አንግል ከዚህ አንግል ጋር እኩል ነው። ስለዚህ ትሪያንግል ኤ እዚህ ጋር ይሄኛው ሳይድ ነው፣ ይሄኛው አንግል ነው፣ ይሄኛው ሳይድ ነው፣ ይሄኛው ሳይድ ነው፣ ይሄኛው አንግል፣ ይሄኛው ሳይድ ማለት ነው። ስለዚህ በሳይድ አንግል ሳይድ ቴረም መሰረት እነዚህ ሁለት ትሪያንግሎች ምንድናቸው? ኮንግረንት ናቸው ማለት ነው። ስለዚህ አሁንም ኤቢሲ እዚህ ጋር አሁን ኤቢሲ ካልኩኝ ኤቢሲ ብዬ ከተነሳው ስትነሱ እንደፈለጋችሁ መነሳት ትችላላችሁ፣ ግን ኮንግረንት ነው ከማን ጋር? አሁን ኦርደሩን መጠበቅ አለበት። ኤቢሲ ስንል እዚህ ጋር ኤ እዚህ ጋር አለች። እሺ እዚህ ጋር ኦርደሩ ለምሳሌ ኤቢሲ ብዬ ተነሳው። ኤቢሲ ማለት ሉክ እዚህ ጋር 2 አለ፣ ከዛ ወደ 3 ነው ያልኩት ማለት ነው። ስለዚህ ከ2 ወደ 3 ሉክ ከ2 ወደ ኮመን አንግል ከዛ ወደ 3 ሶ ዲኢኤፍ ይሆናል ማለት ነው። ሶ እዚህ ጋር ኦርደሩን መጠንቀቅ ይኖርብናል። መጀመሪያ ስትነሱ እንደፈለጋችሁ መነሳት ትችላላችሁ። ሁለተኛው ላይ ግን በመጀመሪያው መሰረት ነው ማለት ነው። ሌላኛው አንግል ሳይድ አንግል ነው። አንግል ሳይድ አንግል ማለት ደግሞ ምንድነው? ሁለቱ አንግሎቹ እኩል መሆን አለባቸው። ከዛ ደግሞ በሁለቱ አንግሎች የታቀፈው ሳይድ ደግሞ እኩል መሆን አለበት። ሶ በዛን ሰዓት አንግል ሳይድ አንግል፣ እዚህም ጋር አንግል ሳይድ አንግል። ስለዚህ በአንግል ሳይድ አንግል ቴረም መሰረት ሁለቱ ትሪያንግሎች ምንድናቸው? ኮንግረንት ናቸው ማለት ነው። እሺ ሶ አሁን እዚህ ጋር እነዚህን ጥያቄዎች እንስራ። አይደንቲፋይ which triangle are congruent። ኮንግረንት የሆኑትን ትሪያንግሎች እዚህ ጋር ለዩ ይለናል። እሺ ለምሳሌ ይህችኛዋ ቢ ላይ ያለችዋና ኢ ላይ ያለችዋ ትሪያንግል፣ ይህች ትሪያንግል እና
እቺ ትሪያንግል ኮንግረንት ናቸው። ምክንያቱም እዚህ ጋር 3 አለ፣ እዚህ ጋር 3 አለ፣ እዚህ ጋር 4 አለ፣ እዚህ ጋር 4 አለ፣ እዚህ ጋር 40 አለ፣ እዚህኛውም ጋር 40 አለ። ሶ በሳይድ አንግል ሳይድ ሶ በሳይድ አንግል ሳይድ ቴረም መሰረት ሁለቱ ትሪያንግሎች ኮንግረንት ናቸው ማለት ነው። እሺ ሌላም እንፈልግ። እሺ ሌላም ደግሞ ሉክ ሌላ ለምሳሌ 3 2 4 ሉክ እነዚህ ሁለት ትሪያንግሎች ሉክ እዚህ ጋር 2 አለ፣ እዚህም ጋር 2 አለ፣ እዚህ ጋር 4 አለ፣ እዚህ ጋር 4 አለ፣ እዚህ ጋር 3 አለ፣ እዚህ ጋር 3 አለ። ስለዚህ በሳይድ ቴረም መሰረት ሁለቱ ትሪያንግሎች ኮንግረንት ናቸው ማለት ነው። እሺ ሌላኛው ሉክ ሌላ ለምሳሌ ይሄኛው ሉክ ይሄ ሁለቱ እኩል ኮንግረንት አይደለም። ሉክ ቁጥሮቹ ተመሳሳይ ናቸው። 3 3 አለ፣ 7 7 አለ፣ 50 50 አለ፣ ግን ኮንግረንት አይደሉም። ይሄኛው ስንት ይሆናል? ይሄኛውን ማወቅ ይቻላል። ምክንያቱም 60 ነው ግን አሁን እዚህ ጋር ይሄኛው አንግል ሳይድ አንግል ይሆን ነበር። ይሄ ግን ምንድነው ችግሩ? እዚህ ጋር አንግል አለ፣ እዚህ ጋር አንግል አለ። ይችኛዋ 3 እዚህ ጋር ሆና ቢሆን ኖሮ አንግል ሳይድ አንግል ይሆን ነበር። ምክንያቱም ሳይዱ በመሃል መሆን አለበት፣ በሁለቱ አንግሎች መሃል መሆን አለበት። ስለዚህ ሁለቱ ኮንግረንት አይሆኑም ማለት ነው። እሺ ከዚህኛው ጋር ኮንግረንት አይሆንም እነዚህ ሁለቱን ሉክ ምክንያቱም ምንድነው እዚህ ጋር 2 ነው፣ እዚህ ጋር 3 ነው፣ ሊሆን አይችልም ማለት ነው። እሺ እዚህ ጋር ደግሞ which of the following triangle are congruent by ASA በአንግል ሳይድ አንግል ቴረም መሰረት ኮንግረንት የሆኑትን ለዩ ይለናል። እሺ እዚህ ጋር በአንግል ሳይድ አንግል ለምሳሌ 52 7 አለ 52 7 እሺ እዚህ ጋር በአንግል ሳይድ አንግል ኮንግረንት የሆነ የለም። በአንግል ሳይድ አንግል ማለት አንግል ሳይዱ መሃል ላይ መሆን አለበት። ሳይዱ ግዴታ መሃል ላይ መሆን አለበት። እነዚህ ሁለቱ ነበር ሊሆኑ የሚችሉት። እነዚህ ሁለቱ ነበሩ ሊሆኑ የሚችሉት። ይሄ 3 ነው፣ ይሄ 2 ነው። በአንግል ሳይድ አንግል ቴረም መሰረት ኮንግረንት የሚሆን የለም ማለት ነው። እዚህ ጋር ምናልባት ይሄ ሁለቱ ኮንግረንት ነው፣ ግን ኮንግረንት የሆነው ሳይድ አንግል ሳይድ ነው። በአንግል ሳይድ አንግል ግን እዚህ ጋር የለም ማለት ነው። እሺ ሌላኛው ኮንግረንሲ የምናረጋግጥበት ራይት አንግል ሃይፖቴነስ ሳይድ ነው። ራይት አንግል ማለት መጀመሪያ ትሪያንግሉ ራይት አንግል መሆን አለበት፣ 90 ዲግሪ መስራት አለበት። ከዛ ሃይፖቴነሱ እኩል መሆን አለበት። ሉክ እዚህ ጋር ይሄ ሃይፖቴነስ ነው፣ 90 ፊት ለፊት ሃይፖቴነስ ነው። ዘንድ ሃይፖቴነሱ እኩል መሆን አለበት። ከዛ የቀሩት ሁለት ሳይዶች ከሁለት አንዱ ደግሞ ኮንግረንት መሆን አለባቸው ማለት ነው። ስለዚህ ራይት አንግል ሃይፖቴነስ ሳይድ መጀመሪያ ራይት አንግል መሆን አለበት። ከዛ ሃይፖቴነሱ ግዴታ እኩል መሆን አለባቸው። ዘንድ ከቀሩት ሁለት ሳይዶች ውስጥ አንደኛው ሳይድ ደግሞ እኩል መሆን አለበት ማለት ነው። በአርኤችኤስ መሰረት ኮንግረንት የሆነውን እዚህ ጋር ቼክ እናድርግ እስኪ። እሺ መጀመሪያ ሁሉም ራይት አንግል ናቸው። ለምሳሌ እዚህ ጋር ይሄ 4 ዘን ይሄ 5 ይሆናል። በፓይታጎረስ ቴዎረም መሰረት 4 ስኩዌር አንደር ራዲካል አድርገን 4 ስኩዌር ሲደመር 3 ስኩዌር ስናደርገው ይሄኛው 5 ይሆናል። እሺ እዚህ ጋር ግን ይሄኛው ስንት ይሆናል አይታወቅም። ይሄን ለማግኘት አንደር ራዲካል 4 ስኩዌር ሲቀነስ 3 ስኩዌር ነው የምናደርገው። 16 ሲቀነስ 9 7 ይሄ ራዲካል 7 ይሆናል ማለት ነው። ስለዚህ አሁን ሃይፖቴነሱ እኩል መሆን አለበት፣ አልሆነም። ሁለቱ አሁን ኮንግረንት ሊሆኑ አይችሉም። ምክንያቱም ይሄ ሃይፖቴነስ 4 ነው፣ ይሄ 5 ነው። ሃይፖቴነሱ ግዴታ እኩል መሆን አለበት። እዚህ ጋር ግን እንመጣ። ለምሳሌ ይሄ 5 ነው። ምክንያቱም 4 ስኩዌር ሲደመር 3 ስኩዌር
አንድ ራዲካል ስናደርገው 5 ይሆናል። ሶ አሁን ሃይፖቴነሱ እኩል ሆነ ይሄ ማለት ነው። ዘን ከሁለቱ አንደኛው ሳይድ ይሄ 4 ነው፣ ይሄ 4 ነው። በቃ ስለዚህ በአርኤችኤስ ቴረም መሰረት እነዚህ ሁለት ትሪያንግሎች ኮንግረንት ናቸው ማለት ነው። ሌላኛው ከዚህ ጋርም ኮንግረንት ይሆናል። ሁለቱ እነዚህ ኮንግረንት መሆን ይችላሉ። ነው እነዚህ ሁለቱ ሳይሆን ሉክ እዚህ ጋር አሁን እዚህ ጋር 3 ስኩዌር እዚህ ጋር ፊት ለፊት ነው። ስለዚህ ይሄኛውን ለማወቅ 4 ስኩዌር ሲቀነስ 3 ስኩዌር ነው። ስለዚህ 4 ስኩዌር ሲቀነስ 3 ስኩዌር ስታደርጉት ይሄኛው ፓርት ራዲካል 7 ይሆናል። ሶ ይሄም ራዲካል 7 ነው። ሶ ሁለቱ ኮንግረንት ናቸው። ምክንያቱም ሃይፖቴነሳቸው 4 ነው፣ እዚህም 4 ነው። ሃይፖቴነስ ማለት 90 ፊት ለፊት ነው። ከዛ ከሁለት አንዱ ኮንግረንት መሆን አለበት። እዚህ ጋር 3 እዚህ ጋር 3 ሃይፖቴነሱ ኮንግረንት ከሆነ ከዛ ከቀሩት ሁለቱ ሳይዶች ደግሞ አንደኛው ኮንግረንት ከሆነ ሶ እነዚህ ኮንግረንት ናቸው ማለት ነው። እሺ ሌላኛው እሺ ሶ በዚህ መንገድ አርኤችኤስን ተጠቅመን ኮንግረንሲ ማውጣት እንችላለን ማለት ነው። ሲሚላር ፊገር ደግሞ ማለት ምን ማለት ነው? ቱ ፕሌን ፊገር አር ሲሚላር፣ ሁለት ፕሌን ፊገሮች ሲሚላር ናቸው የምንለው if their corresponding angle are congruent፣ corresponding አንግሉ ኮንግረንት መሆን አለበት። and the ratio of their corresponding side are proportional፣ ሳይዱ አንግሉ ኮንግረንት ሳይዱ ደግሞ ፕሮፖርሽናል። ፕሮፖርሽናል ማለት ተካፍሎ እኩል መምጣት አለበት ማለት ነው። the common ratio is called scale factor ይባላል። ስለዚህ ቱ ፕሌን ፊገር አር ሲሚላር፣ ሁለት ፕሌን ፊገሮች ሲሚላር ናቸው የምንለው all corresponding angle are congruent፣ ሁሉም አንግሎቹ ኮንግረንት መሆን አለባቸው። ሁሉም ሳይዶቹ ደግሞ ፕሮፖርሽናል ወይ ደግሞ ሲካፈሉ እኩል መሆን አለባቸው ማለት ነው። ስለዚህ ሲሚላር ለመባል አንዱ ትልቅ አንዱ ትንሽ ወይ ደግሞ እኩል ናቸው፣ ነገር ግን ቅርጻቸው ተመሳሳይ ነው። ቅርጻቸው ተመሳሳይ ነው ማለት ውስጥ ላይ የሚሰሩት አንግል እኩል ነው ማለት ነው። ሶ ለምሳሌ እዚህ ጋር የምታዩቸው ሲሚላር ናቸው። ሶ እዚህ ጋር ይሄ ሁለቱ ሲሚላር ነው፣ ይሄም ሲሚላር ነው፣ ይሄም ሲሚላር፣ ምክንያቱም ቅርጹ ስለሚመሳሰል ማለት ነው። ዘንቺ ምልክት የሲሚላር ምልክት ነች። የኮንግረንት ምልክት 3 ሰረዞች ናቸው። እዚህም ጋር የምታዩቸው ማለት ነው ሲሚላር ናቸው፣ ተመሳሳይ ቅርጽ ስላላቸው ማለት ነው። ሲሚላር ትራያንግል ኤንድ ኮሪላተራል ነው። ሉክ ሲሚላር ትራያንግል ከሆነ ስናካፍለው እኩል ነው። ለምሳሌ እዚህ ጋር 8 ሲካፈል ለ4 2፣ ዘን እዚህ ጋር 4 ሲካፈል ለ2 2፣ 10 ሲካፈል ለ5 2፣ 3 ሲካፈሉ እኩል ናቸው ማለት ነው። ሲሚላር ከሆነ ሲካፈል እኩል ይሆናል ማለት ነው። እሺ in the following quadrilateral assume P M N O። እዚህ ጋር የምታዩት ደግሞ አሁንም እነዚህ ሁለት ኳድሪላተራሎች ኮንግረንት ናቸው። ኮንግረንት ማለት ሲካፈሉ እኩል ይሆናሉ። ዘን አሁን የተጠየቀው ኤክስን እና ዋይ ነው ማለት ነው። እሺ ሶ ላካፍል። ለምሳሌ 30 ለማን ቢካፈል ነው? 30ን ለ18 ነው። እሺ ሉክ 30 ለ18 ይካፈላል። ይሄ ከማን ጋር ነው? ከዚህ ጋር ነው። ስለዚህ 30 ሲካፈል ለ18 እኩል ይሆናል። ዋይ ከማን ጋር ይካፈላል? ከ15 ጋር። ከራሱ ከተመሳሳዩ ሳይድ ጋር ነው የምታካፍሉት ማለት ነው። ዘን 18 ዋይ እዚህ ኳስቱ 30 ሲባዛ በ15 ሲካፈል ለ18 ሲካፈል ለ18 ዘን ዋይ እዚህ ኳስቱ 450 ሲካፈል ለ18። ስለዚህ 450ን ለ18 ታካፍላላችሁ። ስታካፍሉ ስንት ይመጣል? 25። ስለዚህ የዋይ ዋጋ 25 ነው ማለት ነው። አሁንም 30 ሲካፈል ለ18 እኩል ይሆናል። ዘን ከኤክስ ጋር ኮረስፖንዲንግ የሆነው የቱ ነው? ይሄኛው ነው። ከኤክስ ጋር ይሄ ኤክስ ከዚህ ጋር ነው ኮረስፖንዲንግ የሚሆነው። ስለዚህ 25 ሲካፈል ለኤክስ ማለት ነው። ክሪክሮስ ስታደርጉት 30x which is equals to 30x 18 ሲባዛ በ25 ማለት ነው። ሲካፈል ለ30 ሲካፈል ለ30 ዘን x 18 በ25 ስታበዙት 450 ይመጣል። ሲካፈል ለ30 0 በ0 ዘን 45 ሲካፈል ለ3 15። ስለዚህ የኤክስ ዋጋ 15 የዋይ ዋጋ ደግሞ 25 ይመጣል ማለት ነው።
በዚህ መሰረት እቺኛዋንም እንሰራለን ማለት ነው። እሺ መጀመሪያ እዚህ ጋር ለምሳሌ 3 ከ3 ጋር ተመሳሳይ ሳይድ ይሄ ነው ትልቅ ቢሆንም ማለት ነው። ስለዚህ 3/9 is equals to ከ6 ጋር ደግሞ x ነው 6/x then 3x which is equals to 9 ሲባዛ በ6 54 ይሆናል over 3 then የx ዋጋ ምን ይሆናል 54 ሲካፈል ለ3 18 ይሆናል ማለት ነው። ከዛ ቀጥለን አሁንም 3/9 which is equals to 4/y ማለት ነው። then 3y which is equals to 9 ሲባዛ በ4 36 ሲካፈል ለ3 then y ምን ይሆናል 36 ሲካፈል ለ3 12 ይሆናል። ስለዚህ የy ዋጋ 12 ነው ማለት ነው። x 18 ነው y ደግሞ 12 ይሆናል ማለት ነው። ይሄንንም እንደዚሁ በተመሳሳይ እንሰራለን ማለት ነው። ሌላኛው ቴረም ኦን ሲሚላር ፕሌን ፊገር ነው። ቴረሞች አሉ ማለት ነው። እዚህ ጋር ቴረም የመጀመሪያው ኤኤ ነው። አንግል ሲሚላሪቲ ቴረም ማለት ነው። አንግል ማለት ሁለቱ አንግሎች እኩል ከሆኑ ትሪያንግሉ ሲሚላር ነው ማለት ነው። ለምሳሌ እዚህ ጋር ተመልከቱት። እዚህ ጋር 30 አለች፣ እዚህ ጋር 102 አለ። እዚህ ጋር ምን ይሆናል ከ180 ላይ ሁለቱን ደምረን 102 ሲደመር 30 132 ከዛ 180 ሲቀነስ 132 180 ሲቀነስ 132 ስናደርግ 48 ይሄኛው 48 ይሆናል ማለት ነው። እዚህ ጋር ልምጣ 102 እና 48 150 ነው። ከ180 ላይ 150 30 ይሆናል። ስለዚህ አሁን ሁለቱ እኩል ናቸው። ሁለቱ አንግሎች እኩል ከሆኑ ደግሞ ይሄ ትሪያንግል ሲሚላር ነው ማለት ነው። ሁለቱ እኩል ሆኑ ማለት ሶስተኛው ግዴታ እኩል ይሆናል። ስለዚህ አሁን ኤፍኢጂ ቢል ኤፍኢጂ ከማጋ ሲሚላር ይሆናል። ኤፍኢጂ ማለት ከ30 ወደ 102 ነው ያልኩት። ከዚህም ጋር ከ30 ወደ 102 መሄድ አለብኝ። ስለዚህ ኤምኤልኤን ይሆናል ማለት ነው። ኤፍኢጂ ኤምኤልኤን ይሆናል ማለት ነው። እሺ ቀጥሎ ይሄኛው ነው። አሁን ይሄ በኤኤ ቴረም ሲሚላር ነው አይደለም ነው። መጀመሪያ ሁለቱን ተደምሩና ከ180 ላይ መቀነስ ነው። ስለዚህ 47 እና 104ን ደምሩ ሲደምሩት 151 ይሆናል። ከ180 ላይ ትቀንሳላችሁ። 180 ሲቀነስ 151 ስታደርጉት 29 ይሆናል። ይችኛዋ 29 ነች ማለት ነው። ይችኛዋን ለማግኘት አሁንም 104 እና 29ን ትደምራላችሁ። 104 እና 29 133 ነው። ከዛ 180 ስትቀንሱ 47 ይሆናል ማለት ነው። ስለዚህ ሁለቱ ለምሳሌ 47 ይሄም 47 104 በኤኤ ቴረም ሁለቱ ሲሚላር ናቸው ማለት ነው። ሌላኛው ሶስተኛው ቴረም ደግሞ ኤስኤስኤስ ቴረም ነው። ይሄ ደግሞ ሶስቱ ሳይዱ ሲካፈል እኩል ከሆነ ማለት ነው። ለምሳሌ 10ን ለ5 ባካፍለው እኩል ነው የሚሆነው 2 ነው። 14ን ለ7 2 ነው። 12ን ለ6 2 ነው። ስለዚህ በሳይድ ቴረም መሰረት ሁለቱ ትሪያንግሎች እኩል ናቸው ማለት ነው። ሲሚላር ናቸው። ስለዚህ ለምሳሌ ኤቢሲ ብል ትሪያንግል ኤቢሲ ሲሚላር ቱ ኤቢሲ ስል ከ10 ወደ 12 ነው የሄድኩት። 10 ለማን ነው የተካፈለው? ለ5። 12 ለ6። ስለዚህ ከ5 ወደ 6 መሄድ አለብን ማለት ነው። ከ5 ወደ 6 ዲኢኤፍ ትሪያንግል ኤቢሲ ሲሚላር ቱ ትሪያንግል ዲኢኤፍ ይሆናል ማለት ነው። እሺ ቀጥሎ አሁን ደግሞ ይሄኛው አሁን አካፍሉት 20ን ለ21 32ን ለ24 28ን ለ15 ማለት ነው። ኦኬ እንደዛ ሳይሆን ሶሪ 20ን ለ15 ነው። 20ን ለ15 ከዛስ 28ን ለ21 32ን ለ24 ስታካፍሉት ሁሉም 4/3 ይመጣል። 4/3
4 ሶስተኛ ይመጣል። ስለዚህ ተመሳሳይ ስለመጣ በኤስኤስ ቴረም መሰረት ሁለቱ ትሪያንግሎች ሲሚላር ናቸው። እሺ now look determine the following pair of triangle are similar by SS similarity theorem. አሁን እዚህ ጋር ማካፈል ነው ማለት ነው። እዚህ ጋር 10ን ለ15 ብታካፍሉት 10ን ለ15 10 15ኛ እናቃለሁ በ5 2 በ5 3 ስለዚህ 2 ሶስተኛ ይሆናል። 8ን ለ12 አካፍሉት ይሄ በ4 2 ይሆናል። ይሄ በ4 3 ስለዚህ አሁንም 2 ሶስተኛ 12 ለ18 ይሄ በ6 2 ይሄ በ6 3 ስለዚህ 2 ሶስተኛ። ስለዚህ በኤስኤስ ቴረም መሰረት እነዚህ ትሪያንግሎች ሲሚላር ናቸው ማለት ነው። እሺ ሌላኛው ኤስኤኤስ ሲሚላሪቲ ቴረም ነው። ይሄ ደግሞ ሁለት ሳይድ እና በመሃል ያለው አንግል እኩል ከሆነ በመሃል ያለው አንግል እኩል መሆን አለበት። ሁለቱ ሳይዶች ደግሞ ሲካፈሉ እኩል መሆን አለባቸው ማለት ነው። ለምሳሌ እዚህ ጋር 65 እዚህም ጋር 65 እዚህ ጋር 12 ሲካፈል ለ6 2 ነው። 14 ሲካፈል ለ7 2 ነው። ስለዚህ ኤስኤኤስ ማለት ይሄ ነው። ሳይድ አንግል ሳይድ ቴረም። እሺ አሁንም እንቀጥላለን። assume triangle ABC similar to triangle DF. triangle ABC ከትሪያንግል DF ጋር ሲሚላር ነው። triangle ABC similar to triangle DF በምን ቴረም መሰረት እዚህ ጋር አንግሎቹ እኩል ናቸው። ዘን ሲካፈሉስ ለምሳሌ 15 10ኛ በ5 2 ነው። በ5 3 3 ሁለተኛ ማለት ነው። 9ን ለ8 ይሄ አይቀለልም ማለት ነው። ሉክ እዚህ ጋር በምን ቴረም መሰረት ነው? ሉክ በአንግል ሳይድ አንግል ቴረም መሰረት ነው። በአንግል ሳይድ አንግል ቴረም መሰረት ምክንያቱም ይሄ አንግል ከዚህ ጋር እኩል ነው። ይሄ አንግል ከዚህ ጋር እኩል ነው። በአንግል ሳይድ አንግል ቴረም መሰረት ሁለቱ ትሪያንግሎች ሲሚላር ይሆናሉ ማለት ነው። እሺ እዚህ ጋር find the assume triangle ABC is triangle DF. ABC ከትሪያንግል DF ጋር ሲሚላር ቢሆኑ find the length of the remaining side of the triangle ነው። እሺ የቀረውን ፈልጉ ነው። የቀረው ደግሞ የትኛው ነው? ይሄኛው ነው። ይሄኛውን እንሰራለን ማለት ነው። ሌላ ይሄኛውንም እንሰራለን ማለት ነው። ስለዚህ ይሄንን x ልበለው፣ ይሄንን y ልበለው። እሺ አሁን እዚህ ጋር ይሄንን 1 ይሄንን 2 ይችን 3 ይሄን 1 ይሄን 2 ይሄን 3 ስለዚህ AB ማለት 1 እና 2 ነው ሲካፈል DE ምክንያቱም DEም 1 እና 2 ነው። እሺ BC ማለት 2 እና 3 ነው። ከዚያ ሲካፈል EFም 2 እና 3 ነው። AC ካልኩ 1 እና 3 ነው። DFም 1 እና 3 ነው። አሁን የተሰጠንን ነገር እንተካለን። AB ስንት ተሰጥቷል? AB 9 ተሰጥቷል። DE አይታወቅም y ተብሏል። BC 15 ተሰጥቶናል። BC 15 ተሰጥቶናል። ከዛ ቀጥለን EF 10 ተሰጥቷል። AC x ነው። DF 8 ነው። አሁን ይችን ሬሾ አወጣን ማለት ነው። ዘን y ለማግኘት ምን እናደርጋለን? 9/y = 15 10ኛ ታደርጋላችሁ። ክሪክሮስ እናደርግ 15y እኩል ይሆናል 10 ሲባዛ 9 90 ሲካፈል ለ15 ሲካፈል ለ15 ዘን የy ዋጋ ምን ይሆናል? 90ን ለ15 እናካፍለው 6 ስለዚህ y 6 ነች ማለት ነው። x ለማግኘት አሁንም 15 10ኛ እንላለን = x/8 ክሪክሮስ እናደርግ 10x = 15ን በ8 15ን 120 ይሆናል ማለት ነው። ሲካፈል ለ10 ሲካፈል ለ10 ዘን የx ዋጋ ምን ይሆናል?
12 ይሆናል ማለት ነው። ሶ የኤክስ ዋጋ 12 ይሆናል ማለት ነው። ሶ ይሄንን በዚህ መንገድ እንሰራለን ማለት ነው። ይሄም በዚህ መንገድ እንሰራለን። እሺ ከዚህ ቀጥሎ የምናየው ሬሽዮ ኦፍ ፐሪሜትር ነው። ሬሽዮ ኦፍ ፐሪሜትር። እሺ ሬሽዮ ኦፍ ፐሪሜትር ላይ ኦፍ ሲሚላር ፕሌን ፊገር። እሺ እዚህ ጋር የምንይዘው ምንድነው? ኢፍ ቱ ፊገር አር ሲሚላር፣ ሁለት ፊገሮች ሲሚላር ከሆኑ ዘን ዘ ሬሽዮ ኦፍ ዜር ፐሪሜትር ኢዝ ኢኳል ቱ ዘ ሬሽዮ ኦፍ ዜር ኮረስፖንዲንግ ሳይድ ሌንግስ። ስለዚህ የፐሪሜትር ሬሽዮ ፒ1 ኦቨር ፒ2 ከሳይድ 1 ኦቨር ሳይድ 2 ጋር እኩል ነው ማለት ነው። ፐሪሜትር ሲካፈልና ሳይድ ሲካፈል እኩል ይሆናሉ የሚለውን እንይዛለን። ለምሳሌ እዚህ ጋር ፐሪሜትር እዚህ ጋር ትራያንግል ኤቢሲ 6 ሲደመር ይሄ ማለት ይሄ 6 ይሄ 8 ይሄ 10 ነው። ይሄ 3 ይሄ 4 ይሄ 5 ነው። አሁን ሳይዱን ብናካፍለው 6 ሲካፈል ለ3 2 ነው። 8 ሲካፈል ለ4 2 ነው። 10 ሲካፈል ለ5 2 ነው። ፐሪሜትሩን ስንደምርስ ፐሪሜትሩን 6 ሲደመር 8 ሲደመር 10 ስናደርግ 24 ይሆናል። ይሄንንም ስንደምረው 3 እና 4 12 ይሆናል። 3 እና 4 7 7 እና 5 12 ዘን ስናካፍለው 24 ሲካፈል ለ12 2። ስለዚህ ሳይዱን ስናካፍልና ፐሪሜትር ስናካፍል እኩል ነው ማለት ነው። find the ratio of the perimeter of the similar figure below። ስለዚህ ፐሪሜትር ነው የተጠየቀው። ፐሪሜትርን ስናካፍለው ከማጋር እኩል ነው፣ ሳይዱን ከማካፈል ጋር እኩል ነው። ስለዚህ 2 ሲካፈል ለ6 ያ ማለት 1/3 ይሆናል። ስኬል ፋክተርም ያው 1/3 ይሆናል። ስኬል ፋክተር ማለት ሳይዱን አካፍለን ወይ ደግሞ ፐሪሜትሩን አካፍለን የምናገኘው ነው። ሌላኛው two circle have radius 8 እና 12 the ratio of their circumference ማለት ፐሪሜትር ነው። ስለዚህ አሁንም 8 ስንተኛ 12ኛ ማለት ነው። ማካፈል ነው፣ ሳይዶቹን ማካፈል። ያ ስታቃልሉት በ4 2 በ4 3 ስለዚህ 2/3 ይሆናል። how does doubling the side of the length of the rectangle affects perimeter? ሳይዱ ደብል ከሆነ ፐሪሜትሩ ምን ይሆናል? ደብል ይሆናል፣ ተመሳሳይ ስለሆነ ማለት ነው። ሳይዱ ኳድሩፕል ከሆነ ፐሪሜትሩ ምን ይሆናል? ኳድሩፕል ይሆናል ማለት ነው፣ ተመሳሳይ ስለሆነ። ኤሪያ ሲሆን ግን ስኩዌር ይደረጋል። ኤሪያ ከሆነ ስኩዌር ነው የሚደረገው። ሶ ለምሳሌ እዚህ ጋር 2ን ለ6 እናካፍል 2/6 1/3 ይሆናል። አንድንም ለ3 ታካፍሉት 1/3 ነው። ይሄ የሳይድ ነው። የኤሪያ ምን ይሆናል? ኤሪያ 1 ኦቨር ኤሪያ 2 1/3 አግኝተናል። እሱን ምን ታረጋላችሁ? ስኩዌር። ስለዚህ 1/3 ስኩዌር 1/9። ስለዚህ ሳይዱ ማለት s1 ኦቨር s2 አድርገን 1/3 ነው። ፐሪሜትሩም ያው እኩል ነው 1/3 ነው። ነገር ግን ኤሪያው ደግሞ ስኩዌር ይሆናል ማለት ነው። ሶ አሁንም እዚህ ጋር ኤሪያ ነው የተጠየቀው። ሶ ኤሪያ ሲሰሩ እዚህ ጋር መጀመሪያ ሳይድ ነው የተሰጠን። ስለዚህ 10/6 ስናቃልል 5/3 ነው። ዘን ኤሪያው ምን ይሆናል? ኤሪያ 1 ኦቨር ኤሪያ 2 5/3 ስኩዌር 25ኛ 9ኛ ነው ማለት ነው። እዚህም ጋር የኤሪያ ነው የተሰጠነው። ስለዚህ 6/10ኛን ዘ ሆል ስኩዌር ስታደርጉት የኤሪያ ሬሽዮ እናገኛለን ማለት ነው። እሺ እዚህ ጋር ተመልከቱት። the ratio of the area of two square is 64 ለ49 ስኬል ፋክተሩ ምን ይሆናል? ይሄ የተሰጠን ኤሪያ ነው። ኤሪያ 1 ኦቨር ኤሪያ 2 64 49ኛ ነው። ስኬል ፋክተር ማለት ይሄ ሳይዱ ሲካፈል ማለት ነው። ሶ ይሄ የመጣው ስኩዌር ተደርጎ ስለሆነ ይሄንን ምን እናደርገዋለን? ራዲካል እንከተዋለን። ምክንያቱም ኤሪያ ነው፣ ሳይዱ ስኩዌር ሆኖ ነው የመጣው። ስለዚህ ከሳይድ ወደ ኤሪያ ለመቀየር ስኩዌር ነው፣ ከኤሪያ ወደ ሳይድ ለመቀየር ደግሞ ራዲካል ነው። ሶ 64 ሲወጣ 8 ነው፣
49 ሲወጣ 7 ነው። ስለዚህ ስኬል ፋክተሩ 8 7ኛ። ሬሽዮ ኦፍ ዜር ፔሪሜትር ፔሪሜትርም እኩል ነው ከሳይዱ ጋር ከስኬል ፋክተር ጋር ወይ ደግሞ ከሳይድ ጋር እኩል ስለሆነ 8 7ኛ ይሆናል። እዚህ ጋር 8 12 ነው ሬዲየስ። ሰርከምፈረንሱስ ይሄም 8 12ኛ ይሆናል። ኤሪያስ ስኩዌር እናደርጋለን። መጀመሪያ 8 12ኛ ሲቃለል በ4 2 2 3ኛ ይሆናል። ስኩዌር ሲደረግ 4 9ኛ ስኩዌር ስለተባለ ማለት ነው። እሺ አሁንም ተመሳሳይ ኤሪያ 25 ለ36 ተሰጥቷል። ስኬል ፋክተሩ ኤሪያ ከተሰጠ ራዲካል መክተት ነው። ሶ ከራዲካል ሲወጣ 5 6ኛ ይሆናል ማለት ነው። ፔሪሜትርም እኩል ስለሆነ 5 6ኛ ይሆናል ማለት ነው። ሶ ይሄን በዚህ መንገድ እንሰራዋለን ማለት ነው።